እግዚአብሔርን እንዴት እያመለክን ያለነው? እንዴት እያገለገልን ያለነው? እንደ ብላቴናው እንደ ሳሙኤል ያለ አገልግሎት ነው? ምእመናት እግዚአብሔርን በመፍራት ሰውን በማፈር ሃይማኖታችን አጥንተን ምግባራችንን አቅንተን ነው የምንመላለሰው? አገልጋዮቹ ምን ይመስላል ሕይወታችን? ዛሬስ ኢትዮጵያ ምን ላይ ነው ያለችው? ዛሬም እኮ ኢትዮጵያ ከበድ ተብላለች። ክብር ከኢትዮጵያ ለቋል። እኛም ተዋርደናል፣ አንገታችንን ደፍተናል፣ በገዛ ሀገራችን ስደተኞች ሆነናል። እስራኤል ያ ሁሉ መከራ የመጣባቸው 34,000 ሕዝብ በአሕዛብ ያለቀው በጦርነት የተሸነፈው ታቦተ ጽዮንም የተማረከችው ለምንድን ነው ብንል የኃጢአት ውጤት ነው፣ የበደል ውጤት ነው። ኃጢአትን የሚዘራ መከራን ያጭዳል ይላል መጽሐፈ ምሳሌ ምዕራፍ 22 ቁጥር 8 ላይ። ኃጢአት ዘራን፣ ይህ መከራ እያጨድን ነው። አንዳንዶቻችን ሳናውቅ በስህተት እየበደልን ነው። አንዳንዶቻችን አውቀን በድፍረት እየበደልን ነው። ስህተትን ማን ያስተውላል አለ። ከተሰወረ ኃጢአት አንጻኝ አለ። የድፍረት ኃጢአት እንዳይገዛኝ እኔን ባሪያህን ጠብቀኝ አለ ቅዱስ ዳዊት። የኛም ጸሎት እንዲህ መሆን አለበት። መዝሙር 18 ቁጥር 12 ላይ አፍኒንና ፊናስን የገዛቸው የድፍረት ኃጢአት ነው። አወኩሽ ናኩሽ። የእግዚአብሔርን ቤት ናቁ፣ አላከበሩም፣ ለእግዚአብሔር አልታዘዙም። ዛሬም አንዳንዶቻችን የድፍረት ኃጢአት ይዞናል። አዋረደን ወገኖቼ። ታቦተ ጽዮን ተማረከች። ዛሬስ አሕዛብ ታቦቱን እየተጫወቱበት አይደል እንዴ? ቤተ መቅደሱን እያቃጠሉት እያፈረሱት አይደል እንዴ? አፍኒንና ፊናስ ተቀሰፉ። ካህናት፣ ዲያቆናት፣ ምእመናት እንደ በግ እንደ ዶሮ እየታረዱ አይደል እንዴ? እንደ ጎመን እየተቀረደዱ አይደል እንዴ? ሕፃናት አንድ ፍሬ ላይን የሚያሳሱ እንቦቆቅላዎች በግብ ሲገደሉ አይተናል። ነፍሰ ጡር ማህፀኗ ተቀዶ ጽንሱን አውጥቶ ሲጥሉ አይተናል። አራስ ወልዳ የምታጠባ ከልጇ ጋር ስትገደል አይተናል። በሰይፍ ሲቀሉ፣ በእሳት ሲያቃጥሉ፣ ቁልቁል ሲሰቅሉ ምን ያላየነው ግፍ አለ? ከዚህ በላይ የሚሰማውን ሁለቱን ጆሮች ጭው የሚያደርግ ነገር ምን እንስማ? ምንስ እንይ? ሀገራችን ኢትዮጵያ እንዲህ ነበረች እንዴ? ሀገሪቱ ሀገረ እግዚአብሔር ናት። ህዝቧ ህዝበ እግዚአብሔር ነው። ቅድስት ሀገር ኢትዮጵያ ዛሬ የአሕዛብ የአረማውያን የኢአማንያን እግዚአብሔርን የማይፈሩ ሰውን የማያፍሩ ሆዳቸው አምላካቸው ክብራቸው መኖራቸው ሀሳባቸው ምድራዊ መጨረሻቸው ጥፋት የሆኑ ጨካኞች መጫወቻ ሆናለች።